مرحبا مرحبا. أهلا وسهلا እንኳን ደህና መጣችሁ። ይህ ትምህርት ከጠቀማችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ሚን የሚለውን ብታብራሪልን እህቴ። ከማን ይሆናል ማለት ነው ይላል ይህ ጥያቄ። ሚን ማለት ከማለት ነው። ሚን ለምሳሌ አንቲ ሚን ፌን፣ አንቲ ሚን ፌን፣ አንቺ ከየት ነሽ ማለት ነው። አንቲ አንቺ፣ ሚን ከፌን የት። አንቲ ሚን ዌን ማለትም እንችላለን። አንቲ ሚን ዌን ትርጉሙ ያው ነው። አንቺ ከየት ነሽ ማለት ነው። ፌን ወይም ዌን ማለት የት ማለት ነው። ወንድ ከሆነ አንተ ሚን ፌን ወይንም አንተ ሚን ዌን እንለዋለን። አንተ ለወንድ ነው፣ አንቲ ለሴት ነው። ጂቢ ሊ ሞያ ሚን አተላጃ፣ ጂቢ ሊ ሞያ ሚን አተላጃ ከፍሪጅ ውስጥ ውሃ አምጪልኝ ማለት ነው። ጂቢ አምጪ፣ ሊ ለኔ፣ ጂቢ ሊ ማለት ደግሞ አምጪልኝ ማለት ነው። ሞያ ውሃ፣ ምን ከአተላጃ ፍሪጅ። ሌላ ምሳሌ ሚን እንተ፣ ሚን እንተ አንተ ማነህ ማለት ነው። ይሄ ደግሞ ሚን ማን፣ አንተ አንተ ነው። ሴት ከሆነች ሚን እንቲ እንላታለን። ሚን እንቲ አንቺ ማነሽ። አንቲ ማለት አንቺ ማለት ነው። አንተ ለወንድ ነው፣ አንቲ ለሴት ነው። ሌላ ምሳሌ ደግሞ ቴሌፎን ይደወላል፣ ስልኩን እናነሳለን። ደዋዩ ራሱን ካላስተዋወቀ ሚን መዒ እንለዋለን። ሚን መዒ ማነው ከኔ ጋራ ያለው ማለት ነው ቀጥታ ትርጉሙ። ግን በቴሌፎን አነጋገር ማን ልበል ነው የሚባለው አይደለ? ስለዚህ ሚን መዒ ማለት ማን ልበል ማለት ነው። መዒ ማለት ከኔ ጋራ ወይም አለኝ ማለት ነው ቀጥታ ትርጉሙ። መን መዒ ማለትም እንችላለን። መን መዒ ይሄም ማን ልበል ማለት ነው። መን ወይም ሚን ትርጉማቸው አንድ ነው፣ ሁለቱም ማን ማለት ነው። ውዴ በጣም ነው የምናመሰግንሽ። ምን አርጊ ነው የምትለኝ ማለት። አሁን ይሄ ጥያቄው አልገባኝም። ምን አርጊ እሷ የምትለኝ ወይስ አንተ የምትለኝ? እና በሁለቱም በኩል በሁለቱም አይነት ሰርቸዋለሁ። አንቺ የሚስማማሽን ውሰጂ። ኤሽ ትብጋ ሚኒ፣ ኤሽ ትብጋ ሚኒ ከኔ ምን ትፈልጋለህ? ኤሽ ምን፣ ትብጋ ትፈልጋለህ፣ ሚኒ ከኔ። ህያ ኤሽ ትብጋ ሚኒ፣ ህያ ኤሽ ትብጋ ሚኒ እሷ ከኔ ምን ትፈልጋለች ማለት ነው። ይሄ ደግሞ ህያ እሷ፣ ኤሽ ምን፣ ትብጋ ትፈልጋለች፣ ሚኒ ከኔ። እሷን ቀጥታ የምናናግራት ከሆነ ኤሽ ትብጊን ሚኒ እንላታለን። ኤሽ ትብጊን ሚኒ ከኔ ምን ትፈልጊያለሽ ማለት ነው። ትብጊን ማለት ትፈልጊያለሽ ማለት ነው። ወይንም ኤሽ ትብጋ አሰዊ ያኒ እንላለን። ኤሽ ትብጋ አሰዊ ያኒ እና ወይም ታዲያ ምን እንዳደርግ ትፈልጋለህ ማለት ነው። ኤሽ ምን፣ ትብጋ ትፈልጋለህ፣ አሰዊ ላድርግ፣ ያኒ ማለት ማለት ነው። እና ወይም ታዲያ ብለን ብንተረጉመው ይሆናል። ሴት ስትሆን ኤሽ ትብጊኒ አሰዊ ያኒ እንላታለን። ኤሽ ትብጊኒ አሰዊ ያኒ እና ወይም ታዲያ ምን እንዳደርግ ትፈልጊያለሽ ማለት ነው። ኤሽ ምን፣ ትብጊኒ ትፈልጊያለሽ፣ አሰዊ ላድርግ ማለት ነው። ጠይብ ህያ ኤሽ ትብጋኒ አሰዊ፣ ጠይብ ህያ ኤሽ ትብጋኒ አሰዊ እሺ እሷ ምን እንዳደርግ ነው የምትፈልገው ማለት ነው። ሄደው ጠይብ እሺ፣ ህያ እሷ፣ ኤሽ ምን፣ ትብጋኒ ትፈልጋለች፣ አሰዊ ላድርግ። ትንሽ ለየት ባለ ሁኔታ አንተ ኤሽ ጋዕድ ትጉል ማለት እንችላለን። አንተ ኤሽ ጋዕድ ትጉል፣ አንተ ምን እያልክ ነው ማለት ነው። አንተ ኤሽ ምን፣ ጋዕድ ትጉል ማለት እያልክ ነው ማለት ነው። ሴት ስትሆን አንተ ኤሽ ጋዕዳ ትጉሊን እንላታለን። አንቴ ኤሽ ጋዕዳ ትጉሊን፣ አንቺ ምን እያልሽ ነው ማለት ነው። አንቴ አንቺ፣ ጋዕዳ ትጉሊን እያልሽ ነው። ሰላም እህቴ፣
አህለን ማለት እንኳን ደህና መጣሽ ማለት ነው። አዎ አህለን ማለት እንኳን ደህና መጣሽ ማለት ነው። ለሴትም ለወንድም ለብዙ ሰዎችም ያው ነው። አህለን ወሳህለን ማለትም እንችላለን። ያም እንኳን ደህና መጣህ፣ እንኳን ደህና መጣሽ፣ እንኳን ደህና መጣችሁ ማለት ነው። ሌሎች ተጨማሪ ነገሮች ላስተምራችሁ። ሰዎች ከጉዞ ሲመለሱ ምን እንላቸዋለን? ሐምደን ሊላህ ዐለ ሰላማ። ሐምደን ሊላህ ዐላ አሰላማ። እንኳን በሰላም ተመለስሽ ማለት ነው። እንኳን በሰላም ተመለስክ፣ ተመለሳችሁ። ለሁሉም ይሆናል፣ ለሴት ለወንድ ለብዙ ሰዎች። ሐምደን ሊላህ ዐላ አሰላማ። ነወርቲ አልመካን። ነወርቲ አልመካን። ይሄ ደግሞ ቦታውን አበራሽው እንደማለት ነው። ቦታውን አደመቅሽው። በመመለስሽ ደስ ብሎናል ወይም ብሎኛል እንደማለት ነው። ነወርቲ አበራሽ፣ አደመቅሽ። አልመካን ቦታው ወይም ቦታውን ማለት ነው። ወንድ ከሆነ ነወርት አልመካን ነው የሚባለው። ነወርት አልመካን። ነወርት ማለት አበራህ ወይም አደመቅህ። ፈገድናኪ መራ። ፈገድናኪ መራ በጣም አጣንሽ፣ ናፈቅሽን ማለት ነው። ይሄ ፈገድናኪ አጣንሽ፣ ናፈቅሽን። መራ ማለት በጣም ማለት ነው። ወንድ ከሆነ ፈገድናክ መራ እንላለን። ፈገድናክ መራ በጣም አጣንህ፣ ናፈከን ማለት ነው። ብዙ ሰዎች ከሆኑ ደግሞ ከአንድ በላይ ፈገድናኩም መራ እንላቸዋለን። ፈገድናኩም መራ በጣም ናፈቅናችሁ፣ አጣናችሁ ማለት ነው። ይሄ ደግሞ በምን ልግለጽልሽ? ፍቅር ነሽ፣ ወራቶችን ስሪልን ውዴ፣ ሰላምታ ስሪልን ወራቶችንም። ለእነዚህ ለሁለት ጥያቄዎች ራሱን የቻለ አንድ ቪዲዮ እሰራለሁኝ ኢንሻአላህ። ያ ማለት በፈጣሪ ፍቃድ ወይም ፈጣሪ ካለ። ከዛሬው ትምህርት እነዚህን ቃላቶች ሰብስቤላችኋለሁ። ምን ማለት እንደሆኑ ንገሩኝ። ሚን ሚን፣ መን መን፣ ዌን ፌን፣ ጂቢ ሞያ፣ አተላጀ። ስልክ ሲደወልልን ማን ልበል እንዴት እንላለን? ትብጋ ትብጊን። إيش قاعد تقول؟ إيش قاعد تقول؟ إيش قاعدة تقولين؟ إيش قاعدة تقولين؟ ይህ የዛሬ ሆምወርክ ነው። በደፍተር ላይ አስፍሩትና ድምጻችሁን አውጥታችሁ ለማለት ሞክሩ እና ደግሞ እዚህ መታችሁ ምን ብላችሁ እንደመለሳችሁ ንገሩኝ። ጨርሰናል የዛሬውን ትምህርታችን። ሐሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ከመሄዳችሁ በፊት ሰብስክራይብ አድርጉ እንዳትረሱ። ላይክና ሼርም አድርጉ። ማሰላማ። ደህና ሁኑ። እወዳችኋለሁ።